ዛሬ እንግዲህ ቤተሰብ ሀሚና ብሯ ብቅ ብለዋል። ከስከዛሬው ጠብ ከስከዛሬው ጭቅጭቅ ዛሬ ይሻላል። ያው ባይታረቁም በደንብ ይሻላል። ተስፋ አለ። አሁንም ሀሚ ገና ናት። ሙሉ በሙሉ ደስተኛ አይደለችም። ሙሉ በሙሉ ይቅርታውን አልተቀበለችም። ሙሉ በሙሉ በልጅቷ ላይ በጣም ጥርጣሬ ደረቱ ላይ አስተኝቶ በተለቀቀው ፎቶ አሁንም አላምንህም ነው ያለችው። በጣም ያሳዝናል። እሱ ደግሞ ችግራችንን እዚህም በዙሪያችን ያሉ ሰዎች ያው ሳናስገባ ማንም ሳይኖር እኔና እሷ ሂደን ዱባይ ነገሮችን ብናወራ ትንሽ እረፍት ከጭቅጭቅም ከምንም ርቀን ሰላም ትንሽ ብንፈጥር እሺ ብትለይ ትኬት ቆርጫለሁ ብሏል። እንግዲህ ተስፋ አድርጎ ነበር። በጣም ግን የዋህ ሰው እኮ አሁን ብሩኬ ሁሉን እያረገ ያለው እህቶቼ ይሄ ሁሉ በጣም የዋህነቱ በጣም ስለሚያቀርብ ነው። ያም እየመጣ እንደ ማስቲሽ እየተለጠፈ ደረቱ ላይ የሚተኛበት። ይሄ ደግሞ የዋህነት ብሩኬ ራስን ይጎዳሃል። ወንድ ልጅ ደግሞ ቆፍተን ሲል ነው እንዲ ያገኘው ሴት ደረት ላይ ማችን ላይ አታውቃትም። ደረት ላይ ሌላም ሲመጣ ለአንተም ጥሩ አይደለም እኮ ለራሱ ከሀሚን ብትለይ ለወደፊቱ ለህይወቱ ይሄ ጥሩ አይደለም ብሩኬ። ቆፍጠን በል ወንድ ልጁን። ያዩ ነገር እንግዲህ እንዳለ ሆኗል፣ አልተፈታም። የዚች እንኳ ችግር የለም ለስራ ነው ያመጣት፣ እሷም ተናግራለች፣ ያልቋል። ያዩ ነው እንግዲህ ነገሮችን እንፍታ ከካሜራ ውጭ ዱባይ ሂደን ሲላት፣ አምዬ ደግሞ ፈቃደኛ አይደለችም። እኔ የራሴ ህይወት አለኝ አልሄድም። እዚህ ጋር እህቶች የራሴ ህይወት አለኝ ማለት አልገባኝም። እኔ ምንም አልተዋጠልኝም። መቼም አምዬ በሶስት ቀን በሁለት ቀን ልዩነት እንደ አይነት ሴት አይደለችም። ሌላ ወንድ በህይወቷ አታስገባም። ይህን ያህል በጣም ተስፋ አትቆርጥም። ዲኤንኤ እንኳ ምርመራ እስኪመጣ ተጠብቀዋለች። አሁን ይሄን ያልኳችሁ እኔም ህይወት አለኝ ስትል አልተዋጠልኝ። እንግዲህ ብሏን ነበር ሀሚዬ። በቃ እስቲ ሂደሽ እሺ በዩ ላንቺ ብሎ ትኬት ቆርጧል። ብዙ ብር ነው ወይስ 100 ሺህ ወይ 70 ሺህ መሰለኝ በግምት። እሺ በዩ ሀሚዬ ግን እሺ እምቢ ብላ ማርያም ብላለች። ሀሚዬ ማርያምን ካለች ይሻል በቃ ከማለች ማለች ነው እንጂ ሰው መቼም በውሸት አይማልም። እኔ እንጃ አላቅም። በአሁኑ ሰዓት ሃይማኖት እንደ ቀልድ አድርገውታል። አላቅም እና እምቢ ብላለች። እሱም እንግዲህ በቃ ንግግሯ አሁንም ሀሚዬ እባክሽ ያፍ በወለምታ የሚባል እባክሽ ተይ አሁንም ተስተካከይ። እውነት ንግግሯ ጭንቅላት እንደውም እሱ ዛሬ ትዕግስት አድርጓል። ልታማልለኝ አይባል። ተይ ሀሚዬ ብሩኬን አታውቂውም። ውይ ቃላት ንግግሩ አሁንም በጣም አስቸጋሪ ነው። ብቻ ከስከዛሬ ይሻላል። ምንም አይልም እንጂ ይደብራል። ብዙም አልታረቁም። እስቲ እንግዲህ ፈጣሪ ማላቸው ይግባ። እንግዲህ ሀሚዬ ሙሉ በሙሉ የምታምነው እህቶቼ ያዩ ልጅ የእሱ ካልሆነ ነው በቃ ሙሉ በሙሉ ወደ ብሩክ ህይወት የምትገባው እንጂ ያዩ ልጅ ዲኤንኤው መጥቶ ነገሩ ካልተፈታ ሀሚ ብሩኬ እንደ ድሮ አብራም አትኖርም። አብራም እንትን አትልም ከሁኔታዋ። ዛሬ አሁን እሱ ነው እንጂ እሷ ምንም ፍላጎት የላትም። እሱ ነው በግድ እየሳማት በግድ። ያው ደህና ናት። ውስጧም ቢጠረጥር ከላይ ከላይ ነው ሳቋ ራሱ። ለምን ሀሚ ያውቃታሉ። ስትታረቅ ከልቧ ሲሆን ጥምጥም ነው የምትልበት። ሂዳ የዱባዩንም የዛኔ ትዝ አይላችሁም? ዱባይ ሲባል እንዴት እንደዘለለች። አሁን ግን አልሄድም አለች። ብነግረኝ ትኬት አትቆርጥም ነበር አለች። እሺ ይሄ ነገር እህቶቼ ይቅርታ አድርጉልኝ። የሀሚ ፓስፖርት ማን ሰጥቶት ነው ትኬት የቆረጠው? ወይስ ከቤት ቀስ ብሎ አውጥቶባት ነው? አልገባኝም። እሷ ካልፈቀደ ፓስፖርቱን ከየት አገኘ? ወይ በሰው ቀስ ብሎ ሳታውቅ አውጥቶባት ነው ከቤት? እና ሀሚዬ ባክሽ ወደ ራስሽ ተመለሽ። ባክሽ ሀሚዬ እውነት ህይወትሽን አስተካክሊ። እውነት ሌላ ሰው ወንድ ብትሄጂ ምን ብትሄጂ የለመርሹ ይሻልሻል። ይሄ ደግሞ ቢወለድም አይፈልጋትም ልጁን። ሁለት ሶስት ወልዶም እኮ ያሳድጋል። ይሄ ደግሞ ወዶ አርጎት ተሳስቶ በስሜ በብስጭት እሱም ደግሞ ለወደፊት ትምህርት ይሆነዋል። ሀሚዬ ወደ ራስ ተመለሽ የኔ እናት። እንግዲህ ሙሉ በሙሉ ቶች ታረቁ ምለው የዱባዩን በረራሽ ብላ ስትቀበለው ነበር። ብሩኬም እንግዲህ መጥፎ ነገር ከመነጋገር ብሎ በደስተኛ አይደለም ወጥቷል። ደብሮት ነው የወጣው እምቢ ስትለው
ትኬቱን እሺ ብትለው ደስ ይለው ነበር። ያው ሙሉ በሙሉ ይቅርታ አላረገችለትም። ብሩኬም አሁንም እስቲ ነገም ደጋግመህ ይቅርታ አድርጊልኝ አጥፍቻለሁ በል እስቲ ይቅርታ አጠያይቅህ ይደብራል። ሀይሚዬ ይቅርታ አድርጊልኝ ብለህ እግሯ ስር ውደቅ። ነገ ደግሞ አበባ ይዛህ ና። እውነት 3 4 ለሚወዱት ሰው ምን ችግር አለው? እና ብቻ ይሻላል በማለት እንለፈው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች ሰላማችሁ ብዝዝት ይበል። እንግዲህ ላይክ ሸር እያረጋችሁ